ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ቡና መጠጣት ለጤና ጠቃሚ ነው? ጎጂ በምን ያህል መጠን? ቀደም ባሉት ጊዜያት ቡና ከጤና እክሎች ጋር ተያይዞ ስሙ በከፋ ይነሳ ነበር። ነገር ግን ባለፉት አስርት ዓመታት የተደረጉ ጥናቶች እንደሚያሳዩት ቡና መጠጣት ለጤና በረከት ሊሆን ይችላል። ካፌን በዓለም ላይ በጣም ታዋቂው አነቃቂ ንጥረ ነገር ነው። ሰዎች ለዘመናት ተፈጥሯዊ የካፌን ምንጭ የሆነውን ቡና ሲጠጡ ቢቆዩም በጤና ላይ አለው ተብሎ ከሚናፈሰው አሉታዊ ወሬ ጋር ተያይዞ ለአስርት ዓመታት እርስ በርሳቸው የሚጣረሱ መልዕክቶችን ሲያስተላልፉ ቆይተዋል። በለንደን ኢምፔሪያል ኮሌጅ የካንሰር ኤፒዲሚዮሎጂ ፕሮፌሰር እና በዓለም አቀፍ የካንሰር ምርምር ኤጀንሲ ኃላፊ የሆኑት ማርክ ጉተር በተለምዶ ቡና እንደ መጥፎ ነገር ይታይ ነበር ይላሉ። በ1980ዎቹ እና 90ዎቹ የተደረጉ ጥናቶች ቡና የሚጠጡ ሰዎች ለልብ ችግር የመጋለጥ ዕድላቸው ከፍ ያለ ነው የሚል መደምደሚያ ላይ ደርሰዋል። ነገር ግን ከዚህ ጊዜ ጀምሮ ነገሮች እየተለወጡ መጥተዋል። ጎንተር ባለፉት አስርት ዓመታት ውስጥ ሰፋ ያለ ቁጥር ያላቸው ሰዎች ላይ በተደረጉ ጥናቶች የተነሳ ተመራማሪዎች አሁን በመቶ ሺዎች ከሚቆጠሩ ቡና ጠጪዎች መረጃ ሰብስበዋል። ታዲያ እነዚህ ጥናቶች ምን ይነግሩናል? የቡና ፍጆታስ ያላቸው የጤና ጥቅሞች ወይስ አደጋዎች? ቡና የተጠበሱ ዳቦዎች፣ ኬኮች እና ድንች ጥብስ ውስጥ የሚገኘው አሲርላሚድ የተባለ ካንሰር አምጪ ንጥረ ነገር በመያዙ ተነሳ ለካንሰር የማጋለጥ ዕድሉ ከፍተኛ ነው ተብሎ ይታመን ነበር። አሲርላሚድ በየዕለቱ በከፍተኛ ሙቀት በሚበስሉ እንደ ድንች ጥብስ ያሉ የስታርች ይዘት ያላቸው ምግቦች ውስጥ የሚከሰት ነው። ነገር ግን በአውሮፓውያኑ 2016 ቡና ከ65 ዲግሪ ሴንቲግሬድ በላይ በጣም የፈላ ካልሆነ በስተቀር ካንሰርን አያመጣም ሲል ደምድሟል። በ2023 በተደረገ ግምገማ ደግሞ ቡና በአመጋገባችን ውስጥ የአሲርላሚድ ዋነኛ ምንጭ ከሆኑት መካከል አንዱ ቢሆንም ለካንሰር ከሚያጋልጡ ነገሮች መካከል ስለመሆኑ ግን ገና ጠንካራ መደምደሚያ ያለው ማስረጃ ላይ አልተደረሰም ሲሉ ይሞግታሉ። የቡና የጤና በረከቶች። በርካታ ጥናቶች እንደሚያሳዩት ቡና በእርግጥ በሽታ የመከላከል ውጤት ሊኖረው ይችላል። አንዳንድ ጥናቶች በቡና መጠጣት እና ህመሟን ለአንዳንድ የካንሰር አይነቶች ያላቸው ዝቅተኛ ተጋላጭነት ጋር ያለውን ግንኙነት ያሳያሉ። ጉተር በአውሮፓውያን 2017 በመላ አውሮፓ በ16 ዓመታት ውስጥ በግማሽ ሚሊዮን ሰዎች ላይ ቡና አወሳሰድ ልማድን የመረመረ የጥናት ውጤትንም ይፋ አድርገዋል። በዚህም ጥናት ብዙ ቡና የጠጡ ሰዎች በልብ ህመም፣ በስትሮክ እና በካንሰር የመሞት ዕድላቸው ዝቅተኛ ሆነው ተገኝቷል። እነዚህ ግኝቶች በአሜሪካ እንዲሁም በዩናይትድ ኪንግደም ዩኬ ውስጥ በቅርቡ የተደረጉ ጥናቶች ጨምሮ በሌሎች የዓለማችን ክፍሎች ከተደረጉ ምርምር ውጤቶች ጋር የተጣጣሙ ናቸው። ጉተር በቀን እስከ 4 ሲኒ ቡና የሚጠጡ ሰዎች ምንም ከማይጠጡ ጋር ሲነጻጸሩ በበሽታ የመያዝ ዕድላቸው ያነሰ መሆኑን ማስተዋሉን ይናገራሉ። የቡና ጥቅም ከዚህ በላይም ሊሄድ ይችላል። በጉተር ጥናት ውስጥ ቡና ጠጪዎች ቡና ከማይጠጡ ሰዎች የበለጠ አጫስና ጤናማ ያልሆነ አመጋገብ የሚከተሉ ነበሩ። ቡና ለልብ ህመምና ለካንሰር ያለንን ተጋላጭነት ከቀነሰ የጤናማ ያልሆነ ባህሪ ተጽዕኖዎች ለመሻር እኛ ከምናስበው በላይ ኃይል ሊኖረው እንደሚችልም ይጠቁማል። ካፌን የሌለው ወይም ካፌን ያለው ቡና ቢሆን ይህ እውነት ነው። ካፌኑ የወጣለት ቡና ልክ እንደ መደበኛ ቡና ተመሳሳይ መጠን ያለው በሽታ ተከላካይ ንጥረ ነገር አለው ሲሉ ጥናት አረጋግጠዋል። ጉተር በጥናታቸው ወቅት ካፌን ያለውና የሌለው ቡና በሚጠጡ ሰዎች ጤና መካከል ምንም ልዩነት አላስተዋሉም።
ይህም ከቡና ጋር ተያይዘው ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። መጡ የጤና በረከቶች ከካፌን ውጭ በሆነ ምክንያት ነው ብለው እንዲመድቡም አድርጎታል። ቡና ጤናችን ላይ የሚያስከትለውን አሉታዊ ተጽዕኖ እንዴት ማወቅ ተሳነን? ከበርካታ ቡና ጠጪዎች በተገኘ መረጃ ላይ የተመሰረተ ጥናት ቢደረግም በጤና ላይ የሚያስከትለውን አሉታዊ ተጽዕኖ በሚመለከት ምክንያትና ውጤቱን አስተሳስሮ የሚነግረን ግን ጥቂት ነው። በብሪስቶል ዩኒቨርሲቲ ተመራማሪ የሆኑት ፒተር ሮጀርስ ካፌን በባህሪ በስሜት በንቃትና በትኩረት ላይ የሚያሳድረውን ተጽዕኖ ሲያጠኑ ቡና የሚጠጡ ከማይጠጡ ሰዎች የተሻለ የጤና ሁኔታ ሊኖራቸው ይችላል ይላሉ። በኩተር ጥናት ላይ እንደሚታየው ደግሞ ጤናማ ያልሆነ የአኗኗር ልምድ ቢኖራቸውም ይህ አይቀይርም። ሮጀርስ አንዳንድ ሰዎች ቡና ከበሽታ መከላከያ ውጤት ሊኖረው እንደሚችል ጠቁመዋል። ይህ ግን በሚገባ ያልተፈተሸ በመሆኑ አከራካሪ ነው ይላሉ። ይህ በእንዲህ እንዳለ ቡና አዘወትረው የሚጠጡ ሰዎች በተደጋጋሚ የደም ግፊት የሚገጥማቸው ሲሆን ይህም ለልብ ህመም የመጋለጥ እድላቸውን ይጨምረዋል። ነገር ግን ጆርስ ቡና በመጠጣት ከፍተኛ በደም ግፊት እና ከፍ ያለ የደም ስር እክል መካከል ያለውን ቁርኝነት የሚያሳይ ማስረጃ አልተገኘም ይላሉ። አጠቃላይ መረጃን ከተጠቃሚ ሰብስቦ መረጃውን ከመተንተን በስተሻለ ቡናን የሚመለከቱ በክሊኒክ የሚደረጉ ሙከራዎች ጥቅሞችን እና ጉዳቶችን በተሻለ ሁኔታ ሊያሳዩ ይችላሉ። የተመራማሪዎች ቡድን ካፌን ያለው ቡና መጠጣት በደም የስኳር መጠን ላይ የሚያስከትለውን ውጤት የተመለከቱበት አንድ ሙከራም አድርገዋል። በእንግሊዝ ቢዢ ዩኒቨርሲቲ የስነ ምግብና የአካል ብቃት እንቅስቃሴ ማዕከል የተካሄደው አነስተኛ ጥናት ቡና ከተቆራረጠ የሌሊት እንቅልፍ በኋላ ለቁርስ የሚሰጠው ምላሽ እንዴት እንደሚጎዳ አሳይቷል። ቡና በቁርስ ምትክ ከቀረበ ጣፋጭ መጠጥ ተከትሎ የጠጡ ተሳታፊዎች ከቁርስ በፊት ቡና ካልጠጡ ጋር ሲነጻጸር በደማቸው ውስጥ ያለው የስኳር መጠን 50 በመቶ ከፍ ብሎ ተገኝቷል። ተመራማሪዎች በላብራቶሪም ሆነ መረጃዎችን ሰብስቦ በመተንተን የሚደረጉ ጥናቶች ቡና በጤና ላይ ያለውን አሉታዊ ተጽዕኖ እንደማያሳዩ ያረጋግጣሉ። ቡና መጠጣት የጽንስ ማቋረጥን ይጨምራል? በእርግዝና ወቅት ካፌን ያለበት ቡና መጠጣት በተመለከተ የሚሰጠው ምክር የተምታታ ነው። በአውሮፓውያኑ 2022 የተካሄደው አንድ ጥናት ቡናን ከእርግዝና በፊት፣ በእርግዝና ወቅትና በጽንስ ማቋረጥ መካከል ያለውን ግንኙነት አሳይቷል። ከዚህም በተጨማሪ ሲጋራ ማጨስ ከካፌን አወሳሰድ ጋር የተያያዙ በመሆኑ ለጽንስ ማቋረጥ አስተዋጽኦ አለው። የምግብ ጥናት ባለሙያ የሆኑት ኢስተር ማየርስ ቡና ላይ የተደረጉ 380 ጥናቶች ከመመርመሩ በኋላ ለአንድ አዋቂ ሰው በቀን 4 ሲኒ ቡና፣ ለነፍሰ ጡር እናቶች ደግሞ 3 ሲኒ አሉታዊ ውጤት የለውም ይላሉ። ይሁን እንጂ ሌሎች ባለሙያዎች ነፍሰ ጡር እና ጡት የሚያጠቡ እናቶች በቀን ከ1 ወይም ከ2 ሲኒ ቡና በላይ እንዳይጠጡ ይመክራሉ። ከዚህም በተጨማሪ ቀደም ሲል የተደረጉ ጥናቶች ነፍሰ ጡር ሴቶች የጽንስ ማቋረጥ፣ ዝቅተኛ ክብደት ያለው ጨቅላን ላለመውለድ፣ የሞተ ጨቅላ የመውለድ አደጋን ለመቀነስ ቡናን ሙሉ በሙሉ ማቋረጥ አለባቸው ሲሉም ይመክራሉ። የምጣኔ ሀብት ባለሙያ የሆነችው እና ኤክስፔክት ቤተር የተባለ መጽሐፍ ደራሲዋ ኤሚሊ ኦስተር በእርግዝና ወቅት መደረግ ስላለባቸው ጥንቃቄዎች ታብራራለች። እንደ ኤሚል ማብራሪያ ለነፍሰ ጡር እናቶች ትልቅ አሳሳቢ ጉዳይ በተለይም በእርግዝናቸው የመጀመሪያው 3 ወራት የሚኖራቸውን የካፌን ፍጆታ ከጽንስ ማቋረጥ ጋር የተቆራኘ መሆኑን እድሉን የሰፋ ነው ትላለች። አክላም ካፌን በተጨማሪ ሲጋራ ማጨስ ከፍተኛ ለሆነ የጽንስ ማቋረጥ እንደሚያጋልጥ ታስቀምጣለች። አክላም በእርግዝናቸው መጀመሪያ ወራት ላይ የማቅለሽለሽ ስሜት ያላቸው ሴቶች ጽንሱን የማቋረጥ እድሉን አነስተኛ ነው። ምክንያቱም ይህ የሚረብሽ ስሜት ያላቸው ነፍሰ ጡር ሴቶች ቡናንም አብረው ያስወግዳሉ። ስለዚህ ብዙ የማቅለሽለሽ ስሜት ያላቸው እና ቡና የማይጠጡ እናቶች እርግዝናቸው የማቋረጥ እድሉ አነስተኛ ነው። በመጨረሻም በቀን 2 እስከ 4 ሲኒ ቡና መጠጣት
ትላለች። ኦስትር የጽንስ ማቋረጥ አደጋን አይጨምርም። የቡና ሱሰኝነት። ቡና ውስጥ የሚገኘው ካፌን አነቃቂ ንጥረ ነገር ነው። ይህም ማለት በአእምሯችን ላይ ተጽዕኖ ያሳድራል። አንዳንድ ሰዎች ቀኑን ሙሉ ካፌን ያለ ቡና ሲጠጡ ሊውሉ ይችላሉ። ሌሎች ደግሞ ከአንድ ሲኒ በኋላ ይጨነቃሉ። ጥናቶች እንደሚያሳዩትም በሰዎች ጅን ወይም ዘረመል መካከል ያለው ልዩነት ለካፌን በሚሰጡ ምላሽ ላይ ተጽዕኖ ያሳድራል። እርግጥ ነው እንደ ሰው ሊለያይ ይችላል። ነገር ግን ይህን መጠን ማለፍ የእንቅልፍ እጦትን፣ ጭንቀትን፣ የሆድ ህመም፣ የልብ ምት መጨመር እና የራስ ምታት ሊያስከትል ይችላል። የአሜሪካው ምግብና መድኃኒት ቁጥጥር ባለስልጣናት ተመራማሪዎች ደግሞ 1200 ሚሊ ግራም ቡና ወይም 12 ሲኒ በፍጥነት ከወሰድን ሰውነታችን ከቁጥጥራችን ውጭ ሊንቀጠቀጥ ይችላል ይላሉ። ማይረስ አንድ ሰው ለካፌን በጎ ምላሽ የሚያሳይበት እና ሌላኛው ቶሎ የሚረበሽበት ምክንያት ገና አልደረስንበትም ይላሉ። መደበኛ ጠጪዎች ወይም ሱሰኞች ደግሞ አእምሯቸው ለካፌን የሚሰጠው ምላሽ የተለየ ነው። አእምሯችን በየቀኑ ካፌን መውሰድ ሲለማመድ ሰውነታችን ከካፌን ጋር ለመኖር እና መደበኛ ስራውን ለማስቀጠል የሚያደርገውን አካላዊ ለውጦች አሉ ይላል ሮጀርስ። ቡና መጠጣት የዕለት ተግባራችን በብቃት ለመስራት ባለን አቅም ላይ ምንም አይነት ፋይዳ አያመጣም የሚለው ሮጀርስ የካፌን ሱስ ሳይሆን ጥገኝነት መኖሩንም ይናገራል። ካፌን የተባለው ንጥረ ነገር ወደ ሰውነታችን ሲዘልቅ ምግብ የሚያለመው ስርዓት በኩል አልፎ በአንጀት አድርጎ የደም ዝውውራችን ጋር ይደርሳል። ነገር ግን ስራውን መስራት የሚጀምረው የነርቭ ስርዓታችን ጋር ሲደርስ ነው። ካፌን አዴኖሳይን ከተሰኘው ሰውነታችን የሚያመነጨው ያለ ንጥረ ጋር ተመሳሳይነት አለው። አዴኖሳይን የነርቭ ስርዓት በማረጋጋት የልብ ምት እንዲረጋጋ እና የመዝናናት መጠነኛ ከፍ እንዲል የማድረግም አቅም አለው። ካፌን ከአዴኖሳይን ጋር ሲደባለቅ የልብ ምታችን ይጨምራል፣ አእምሯችን ፈጣን ይሆናል፣ የረሃብ ስሜት ይጠፋና ንቁ ያደርገናል። ለዚህ ነው የትኩረት መጠናችንን ከሌላው ጊዜ የላቀ የሚሆነው። ካፌን ስሜትን ወይም ሙድ የመቀየር ኃይል አለው። ድካም ይቀንሳል፣ አካላዊ ብቃትን ከፍ ያደርጋል። ባለሙያዎች የካፌንን ጥቅም ከፍ ለማድረግ በመጠኑ መውሰድ እና ከሰዓት ከመጠጣት ይልቅ በነጋታው ጠዋት በመጠጣት የተሻለ ውጤት ማግኘት ይቻላል ይላሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።